ሰላም ጤና ይስጥልኝ ውድ ተመልካቾቻችን የምትከታተሉ ዲያስፖራ ሚዲያ ኔትወርክ ነው ካሳሁን ይልማነኝ ባልደረቦቼ አማሃና ልሳኑ አሉ ሳምንታዊው የስፖርት ዝግጅታችን ወደ እናንተ ይቀርባል በፕሪሚየር ሊግ ከፍተኛ የሚባለው የሚጠበቀው ጨዋታ ቸልሲ ከሊቨርፑል ነው ሊቨርፑል በተከታታይ ውጤት የጣለበት ሳምንት ነው በፕሪሚየር ሊጉ በክሪስታል ፓላስ በደንብ ተበልጦ በኳስ ቁጥጥርም በሙከራም በሁሉ ረገድ ሊቨርፑል የተፍረከረከ ቡድን ሆኖ አይተነው ሽንፈት ለመጀመሪያ ጊዜ ቀምሷል ከዛ ጨዋታ በፊት በሰራነው አጠቃላይ የሊጉ ጨዋታዎች ላይ ያንንም ገምተን ነበረ በዚህ ሳምንት ውስጥ ደግሞ በቻምፒየንስ ሊግ ወደ ቱርክ አቅንቶ በጋላታሳራይ ሽንፈትን ቀምሷል ይሄ እንግዲህ የሊግ ጨዋታ ደግሞ ከቸልሲ ጋር ወደ ስታንፎርድ ብሪጅ ስለሚያቀና ይሄ ጨዋታ ከተሸነፈ አርሰናል ካሸነፈ የሊግ መሪነቱን ያስረክባል ማለት ነው ይህን ጨዋታ በደንብ እንዳስሳለን ሌሎች ጨዋታዎችም አሉ ማንቸስተር ዩናይትድ በሜዳው ሰንደርላንድን ያስተናግዳል እንዲሁም አርሰናል ዌስትሃምን ያስተናግዳል አርሰናል ጥንካሬው ከጊዜ ወደ ጊዜ እየጎለበተ የመጣ ቡድን ነው አርቴታ በአጫወትም ኢፌክቲቭሊ ውጤት ይዞ እየወጣ ነው በርግጥ ከሲቲ ጋር በነበረው ጨዋታ ብዙ ትችቶች ነበሩ በተለይ ፕራግማቲክ ሆኖ በመከላከል ላይ ሁለት ቡድኖች ባሳቁሞ የተጫወቱበት የተባለበት ጨዋታ ነው ፍርሃት አለ እንዲህ አይነት ትልልቅ ጨዋታዎች ላይ የሚል ትችት አስተናግዷል በተለያዩ የእግር ኳስ ተንታኞች ይህን ሳምንት ምን አይነት ለውጥ ይሆን ምናየው ሚሊዮን እናያለን በዋናነት ትልቁን ጨዋታ የሚያልን አማሃ ይሆናል ሁለታችሁም ወደዚህ ስለመጣችሁ ከልብ አመሰግናለሁ በሰላምታ እንግባ እስቲ መጀመሪያ ወደ ትንታኔው ሳንገባ ሰላም ነው እንዴት ናችሁ ሰላም ናችሁ እንዴት ነው አዎ አንዳንድ ተመልካቾች ጨመር ብታረጉ እንደው ብዙ ጨዋታዎች እኮ አሉ ቻምፒየንስ ሊግም ይያሉ ነው ቀስ በቀስ ወደዛ ለመምጣት እንሞክራለን አማሃ ቸልሲንና ሊቨርፑልን በሰፊው ያይልናል ወደዛ ከመሄዳችን በፊት ማስታወቂያ እንመለከታለን አብራችሁን ሁኑ ግራንድ አፍሪካ ረን በዲሲ ከሩጫም በላይ ነው ኦክቶበር 11 ጠዋት ከመዝናናት ባለፈ ወገኖውን የሚያግዙበት ብሎም መኪና የሚሸለሙበት ልዩ መድረክ ተዘጋጅቷል የመረጡትን አንድ በጎ ዓላማ ማገዝ እንደሚችሉ ሲያውቃሉ በዚህ ዓመት በልብ ህክምና በካንሰር ህመም በኦቲዝም የሴት ልጆችን በማገዝና በህፃናት ትምህርት ዘርፍ የሚሰሩ በጥቅሉ 10 የበጎ አድራጎት ዝግጅቶች ከግራንድ አፍሪካ ረን ጋር አብሮ ይሰራሉ እርሶም አንድ የበጎ አድራጎት ድርጅት መርጠው ሲመዘገቡ የ5% ቅናሽ ያገኛሉ የሚደግፉትን አንድ የበጎ አድራጎት ተቋም ለመምረጥ ድረገጻችንን www.africaran.com ይጎብኙ ከቻሉ በሩጫ ካልሆነም በሶምሶማ አሊያም በርምጃ የማይረሳ ጊዜን ከነቤተሰቦ ያሳልፉ ርቀቱን አንደኛም ሆነ መጨረሻ ቢያጠናቅቁ የ2026 ቶዮታ ኮሮላ ለተሳታፊዎች በሎተሪ እጣ ይቀርባልና እርሶም ይካተታሉ በዚህ ዝግጅት እንዲሳተፉ እንጋብዘውታለን አሁኑኑ ይመዝገቡ ለመመዝገብ www.africaran.com ይጠቀሙ ግራንድ አፍሪካ ረን ተመልካቾቻችን የምትከታተሉ ዲያስፖራ ሚዲያ ኔትወርክ ነው የስፖርት ዝግጅታችን ወደ እናንተ ይቀርባል በፕሪሚየር ሊጉ ቸልሲ ከሊቨርፑል ማንቸስተር ከሰንደርላንድ አርሰናል ከዌስትሃም ወደ ሊድስ ደግሞ ቶተንሃም ያቀናል ማንቸስተር ሲቲም ጨዋታ አለው በተለይ ወደ ብሬንትፎርድ ማቅናቱ ጎረቤቱን ዩናይትድን ኩም ያደረገው ብሬንትፎርድ ምናልባት በጋርዲዮላ ቡድን ላይ ትንሽ ቁስለት ያደርስ ሲሆን የሚለው እንመለከታለን ማንቸስተር ሲቲ ወደ ፈረንሳይ ሞናኮ አቅንቶ ያሸንፋል የተባለውን ጨዋታ አቻ ወጥቷል እዛ ላይ ደካማ እንቅስቃሴዎች ታይተዋል እየተባለ ነው በማጥቃቱ በኩል ጥሩ ቢሆንም ማለት ነው አምሽ ወደ ሊቨርፑል ጨዋታ ቸልሲ ክሪስታል ፓላስን ድል ይደግሞ ይሆን ሊቨርፑል ላይ እኔ እንደሷ ጨዋታ ይኖራል ብዬ አላስብም ማላስባቸው ምክንያቶችን ማስቀመጥ ይችላልው ነገር ግን መጀመሪያ ከዛ በፊት የሁለቱ ጨዋታ ምን ይመስላል የሚለው ነገር በዳሳው እንመልከት ይሄ ጨዋታ ሁለቱም ጥሩ የሚባል አቋም ላይ ሆነው የሚገኙበት ጨዋታ አይደለም ቅድም አንተ እንዳልከው ሊቨርፑል ሁለት ጊዜ ሽንፈት አስተናግዷል ቻምፒየንስ ሊግ አንድ በሊግ
ሁለት ተከታታይ ጨዋታ ሽንፈት ነው። ከእንደገና ሶስተኛ ሽንፈት የነበረውን መልካም አጀማመር ከእንደገና ደግሞ ቡድን ውስጥ ያለውን መረጋጋት ሊረብሽ የሚችል ነገሮች ይሆናሉ። ስለዚህ ያንን ይፈልጋል ብዬ አላስብም። በአንጻሩ ወደ ቼልሲን ብትመጣ ባለፉት 3 የሊግ ጨዋታዎች ላይ አንዱንም ማሸነፍ አልቻለም። አንድ አቻ፣ 2 ሽንፈት አስተናግዷል። 2 ተከታታይ ሽንፈቶች ናቸው። ስለዚህ ሶስተኛ ሽንፈት ወይም ደግሞ ከ4 ጨዋታ 1 ነጥብ ብቻ ለማግኘት ይጫወታል በሜዳው ብለህ አታስብም። ስለዚህ ይሄ ጨዋታ ለሁለቱም እንደ ተርኒንግ ፖይንት የሚያደርጉበት ነገር ግን ጥሩ የሚባል ብቃት ላይ የማይገኙበት ነው። ከዛ ባሻገርም ደግሞ ሁለቱም ቡድኖች በጣም ወሳኝ የሚባሉ ተጫዋቾቻቸውን በጉዳት ባጡበት ሰዓት ላይ ነው ጨዋታ የሚደረገው። እንግዲህ ለሁለቱም ወሳኝ ነው። በተለይ በቼልሲ በኩል ምናልባትም በሜዳው አሁን ሽንፈት የሚያስተናግድ ከሆነ የኤንዞ ማሬስካ ጉዳይ ይሰናበታል አይሰናበትም የሚለው ነገር ሚዲያዎች ማራገብ በደንብ የሚጀምሩበት ነው ብዬ ነው የማስበው። ይሄ ነገሮች የተቆሰቆሱ ናቸው። ምናልባትም አሁን ተከታታይ ሽንፈት የሚያስተናግዱ ከሆነ ይሄ ነገር አይቀርም። ምናልባትም ቤኔፊካን በቻምፒየንስ ሊግ ማሸነፋቸው እንደ መረጋጋት ሊፈጥርላቸው ይችላል ብለን ልናስብ እንችላለን። ግን በተከታታይ የሊጉ ላይ ያላቸው ነጥብ ከ6 ጨዋታ ያገኙት ነጥብ 8 መሆኑ 8ኛ ደረጃ ላይ ነው የሚገኙት። እርግጥ አሁንም ይህን ጨዋታ የሚሸነፉና ሌሎቹ የሚያሸንፉ ከሆነ ምናልባትም ከግማሹ በታች የሚወርዱበት እድሎች አሉ እና ይሄ ጨዋታ ለሁለቱም ወሳኝ ነው ብለው ማንሳት ይቻላል። እንግዲህ ሊቨርፑል ወሳኝ የሚባለውን ግብ ጠባቂውን ወይም ደግሞ ከብዙ በተለይ ባለፉት በጣም ደካማ በነበረባቸውና እንኳን እያሸነፈ በተጓዘባቸው ወቅት ቡድኑን ሲታደግ የምታየው አሊሰን በቻምፒየንስ ሊግ ላይ ተጎድቷል ከጋላታሳራይ ጋር። ስለዚህ የእሱ መጎዳት ለሊቨርፑል በተለይ የተከላካይ ክፍሉ ላይ መንገጫገጭ እንዳለው ሁኔታ የአሊሰን አለመኖር ሌላ በጣም ትልቅ ስጋት የሚፈጠር ነው የሚሆነው። ምናልባትም ጆርጂያዊ ግብ ጠባቂ ማማዳሻቪል ያን ቦታ ይሸፍናል ተብሎ ነው የሚጠበቀው። ያው ግን የአሊሰንን ያክል ይሆናል ብሎ መጠበቅ የዋህነት ልምዱ ከእንደገና ደግሞ በተለይ 1-1 ብቻ ለብቻ ከአጥቂ ጋር ያለው ድፍረትና የማዳን አቅሙን ስትመለከት የዛን ያክል ብቃት መተካት ይቻል አይችልም የሚለውን ነገር የምናይበት እድል ይኖረዋል ብሎ ማንሳት ይቻላል። በአንጻሩ ወደ ቼልሲ ስትመጣ ቼልሲ በተለይ ኤንዞ ማሬስካ ከያዙት በኋላ ከትልልቆቹ ጋር ቢግ 6 ከምንላቸው ጋር ያለው ውጤት ወይም ሪከርዱ ጥሩ የሚባል አይደለም፣ ደካማ ነው። እርግጥ ባለፈው ዓመት ግንቦት ወር ላይ ሊቨርፑልን ያሸነፈበትን ጨዋታ ማንሳት ይችላል። ግን እንደዛም ሆኖ በአጠቃላይ ውጤቱን ግን ስትመለከት ከትልቆቹ ጋር ሲገኝ በጣም ደካማ መሆኑና በመከላከል ተጠንቆ የሚጫወት መሆኑን ስታይ ይሄ ጨዋታ ላይ ሌላ ስጋት ይሆናል። ከዛ ባሻገርም የመሃል ቼልሲ ተከላካይ ድክመት አለ። ከዛ ባሻገርም 4 ተከላካዮች ተጎድተውበታል። ሉዊስ ኮልዌል ለአመት ዓመቱ መጨረሻ ላይ ግንቦት ወር ላይ ነው የሚመጣው። አደርባዮና ዌስሊ ፋፋና ጉዳት አጋጥሟቸዋል። ከዛ ባሻገር ሌላው ቸሎባ ጥሩ ብቃት ላይ ነበረው። ቸሎባ በቀደምታው ጨዋታ ላይ በቀይ ካርድ በመውጣቱ በዚህ ጨዋታ ላይ አይሰለፍም። ስለዚህ 4 ተከላካዮቹን አጥቶ ነው የሚጫወተው። ስለዚህ ማንን ያጣምራል የሚለው ራሱ ሌላ የቤት ስራ ነው። ለሁለቱም አሰልጣኞች እጅግ ከባድ ውሳኔዎች የሚወስኑባቸው ሳምንትም ጭምር ይሆናል ተብሎ ነው የሚጠበቀው። በቼልሲ በኩል ምክንያቱም መሀል ተከላካዮቹ ባዳሻቬል በቀደምታው ቻምፒየንስ ሊግ ተሰልፏል ቤኔፊካን ሲያሸንፉ። ምናልባት በ2 ቀን በ3 ቀን ልዩነት ውስጥ አሁን እንደዚህ ጨዋታ ይሰለፋል አይሰለፍም የሚለው ነገር እንዳለ ሆኖ ካላቸው ችግር አንጻር ይሰለፋል ብዬ ነው የማስበው። ከዛ ባሻገር የሱ አጣማሪ የሚሆነው ወጣቱ አቼምፖንግ ነው። ካልሆነ ግን ጀረል ሃቶ አዲስ ፈራሚው ጀረል ሃቶ በዚህ ጨዋታ ላይ የባዳሻቬል ሁለቱም ግራኞች አንድ ላይ ያጣምራሉ የሚለው ነገር እንዳለ ሆኖ አጣማሪ ሊሆን ይችላል። ግራ ላይ ምናልባት ጉስቶና ኩክሬላ አላማራጭ ይሰለፉ ይችላሉ። ካልሆነ በጉስቶ ቦታ ጄምስ የሚገባበት እድል አለ። አሁን ሌሎቹ ወሳኝ ነገሮቹ ተከላካዮቹን ከፈሩ አቼምፖንግ ወጣት ከመሆኑ አንጻር ሃቶ አዲስ ከመሆኑ አንጻር ምናልባትም ካሴዶን ወደኋላ የመመለስ ነገሮች ሊኖሩ ይችላሉ። በአምና እንደዛ አይነት ነገሮች ሲያደርጉ ስለተመለከትን ማለት ነው። ካሴዶን ወደኋላ በመለስከው ቁጥር ደግሞ መሀል ሜዳ ላይ የሚኖር ይሄ የመሀል ሜዳ ብልጫ እንዳይወሰድብህ የማድረግ ኳስ በመንጠቅ በኩል በማደራጀት በኩል ወደፊት በመግፋት በኩል ያለውን ኢነርጂ ታጣለህ። አሁን ይሄ ነው ትልቁ ለማሬስካ አንዱ የቤት ስራ የሚሆን። እሱን ወደኋላ መልሶ በሱ ቦታ ላይ ኤንዞን እና ጄምስን አጣምረው በኤንዞ ቦታ ደግሞ አዲስ ወጣቱን
አርጀንቲናውን ፋኩንዶ ቦናኖቴ የማሰለፍ እድል ይኖራቸዋል። አሁን ቦናኖቴን 10 ቁጥር ትክክለኛ ቦታው፣ ነገር ግን ኤንዞ ፈርናንዴዝ በፕሪሚየር ሊጉ ለ10 ጎሎች ምክንያት ነው 6 ጎል አግብቶ 4 አቀብሏል። ይሄን ልጅ አንስተው ወደ ኋላ መልሰህ ዲፌንሲቭ ሚድፊልድ አድርገህ እሱ ቦታ ያሰው ታስገባለህ የሚለው ነገር እንዳለ ወይም ደግሞ ብዙም ሊጠቀሙበት የማይፈልጉትን ላቪያን ለዚህ ጨዋታ ይጠራሉ። ስለዚህ በጣም ወሳኝ ውሳኔዎች ከኤንዞ ማሬስካ ምክንያቱም የሚወስናቸው ውሳኔዎች በኋላ ላይ ለሳቸው ለመባረር ምክንያት ሊሆኑ ስለሚችሉ ማለት ነው። ይሄ በጣም ወሳኝ ውሳኔዎች ይሆናሉ። በአርኔ ስሎት በኩል ብትሄድ እንደዚሁ ሌላ ውሳኔዎች የሚቸገሩበት ነገሮች አሉ። ቀይ መስመር ላይ ቅድም አንተ እንዳልከው ብዙ ጊዜ ተደጋጋሚ እዛ ቦታ ላይ ሳቦትዛላይን ያስገባሉ። አሁን ፍሪምፖንግ ተመልሷል። ፍሪምፖንግ መኖሩ በማጥቃቱ በኩል ትልቅ እገዛ ያደርግላቸዋል። ነገር ግን ይህን ጨዋታ ላለመሸነፍ ከመፈለግ አንጻር ይህን ጨዋታ ምናልባትም ተጠንቆ ለመጫወት ሳቦትዛላይን ቀኝ አድርገው ማካሊስተርን ከግራቨንበርች ጋር ሊያጣምሩ የሚችሉበት እድል አለ ተብሎ ነው የሚጠበቀው እና ምናልባትም እንግዲህ የውሳኔዎቹ ነገሮች እጅግ በጣም ለቲሞቹ ወሳኝ ናቸው። ነገር ግን ሊቨርፑል ፍሪምፖንግን አስገብቶ ሳቦትዛላይ የምትጠቀም ከሆነ ወደፊት ከግራቨንበርች ጋር አድርገህ ምናልባትም የቨርትዝ ካለው አቋም አንጻር ምናልባት ማካሊስተርን አስገብተህ ሳቦትዛላይን ወደፊት ማምጣት ወይም ደግሞ ቨርትዝን አስገብተህ ማካሊስተርን ማስቀመጥ የሚለው ነገር ውሳኔ የሚፈልጉ ነገሮች ናቸው እና ይሄ ጨዋታ ለሁለቱም እጅግ በጣም አስፈላጊ ነው። ከዛ ባሻገርም ሊቨርፑል ይህን ጨዋታ ነጥብ የሚጥል ከሆነ ወይም የሚሸነፍ ከሆነ መሪነቱን የሚያጣበት እድላል። ተሸንፎ አርሰናል የሚያሸንፍ ከሆነ በአንድ ነጥብ ብልጫ ነጥቡ መሪነቱን ይወስዳል። ካልሆነ ደግሞ አቻ ሆነው አርሰናል የሚያሸንፍ ከሆነና በግብ ክፍያ የሚበልጥ ከሆነ አሁንም አርሰናል መሪ የሚሆንበት እድል አለ። ስለዚህ አጀማመራቸውን ምናልባትም አጀማመራቸው መልካም ከመሆኑ አንጻርና ያንን ይዞ ለማስቀጠል ምንም እንኳን ቲሙ እየተንገጫገጨ ቢሆንም ነጥቦች ሰብስቦ ከፊት የሚገኝ ቡድን ስለሆነ ይህን ጨዋታ የሚያሸንፍ ከሆነ ቢያንስ ከትልቅ ጨዋታዎች ላይ ነጥብ የምትሰበስበው ለበኋላዎቹ በጣም አስፈላጊዎች ስለሆኑ ማለት ነው። ለአርኔ ስሎት ይሄ ነገሮች ወሳኞች ይሆናሉ። ነገር ግን ቲሙ ከ2020 በኋላ ቼልሲን በሜዳው አሸንፎት አያውቅም። ባለፉት 4 ጨዋታዎች ከቼልሲ ጋር ያለው ሪከርድ ደካማ ነው። አንድ ተሸንፎ 3ቱን አቻ ነው የወጡት እና ምናልባትም የሁለቱ ጨዋታ በተደጋጋሚ እንዳየነው በጣም ጥንቃቄ የሚበዛበት መሀል ሜዳ ላይ ፍትጊያ ያለበት ነው። የቼልሲ አጨዋወት ግን ተከላካዩ ደካማ ከመሆኑ አንጻር ለሁለቱ የመስመር አጥቂዎች ሊቨርፑልን መስመሩን ለቀህለት የምትጫወት ከሆነ እጅግ በጣም አደገኛ። ምክንያቱም ኳሶቹ ከመስመር ይነሳሉ። መስመሩን ስጠብቅ ወደ መሀል ኳሶች ይሾልካሉ፣ ለአጥቂዎቹ ኳስ ይደርሳልና የአይዛክ መኖር ምናልባትም ኤኪቲኬ መጠነኛ ጉዳት አጋጥሞታል እየተባለ ነው የሚገኘው። ምናልባት እነዚህ ጨዋታ የመድረስ እድሉ አጠራጣሪ ነው የሚሆነው። ነገር ግን ፍሬድሪኮ ኬዛ ካጋጠመው ጉዳት አገግሞ ለዚህ ጨዋታ እንደሚደርስ ተነግሯል። ይሄ ለሊቨርፑል መልካም የሚባል ነው። ምክንያቱም ባለፈው ዓመት አስፈርመውት በሚገባም ሳይጠቀሙበት ነው ዓመቱ ያለቀው። በዚህ ዓመት ግን እየተቀየረ እየገባ በጣም በትንሽ ደቂቃዎች ውስጥ 2 ጎል ማስቆጠር ችሏል። 167 ደቂቃ አካባቢ ነው የተጫወተው። ነገር ግን 2 ጎል አስቆጥሯል። እሱ ሲገባ ቲሙ የበለጠ አቅም ይፈጥራል እና ምናልባትም ፍሬድሪኮ ኬዛ ጥሩ ብቃት ላይ ከመሆኑ አንጻር ጥሩ ቤንች መሆን ይቻላል። ኤኪቲኬ ምናልባትም ጉዳቱ የማይሰለፍ ከሆነ በቼልሲ በኩል ግን የኮል ፓልመር አለመኖር እጅግ በጣም ጉዳት። ያ ማለት ግን አሁንም ቼልሲ መስመሮቹ አሁንም አደገኞች ናቸው። የፔድሮ ኔቶ እንደዚሁም ደግሞ ኢስታቪዮ ግራና ቀኝ ነው የሚሰለፉት። ምናልባትም የሁለቱም ፍጥነት ሊቨርፑል የሁለቱ ተከላካዮች ቦታ ላይ በጣም ሊያስብበት የሚገባ። ምክንያቱም ፍሪምፖንግ በጣም አድቫንስድ ሆኖ ወደፊት ተሰቦ ነው የሚጫወተው። የሚተወው ስፔስ በተለይ ለፔድሮ ኔቶ በጣም ተጋላጭ ያደርጓል። ፔድሮ ኔቶ በጣም ፈጣን ነው፣ ድሪብል ጎበዝ ነው። ከእንደገና ሰብሮ ወደ ሳጥን ሲገባ አደገኛ ነው እና ምናልባትም እሱን ፍራቻ ይመስለኛል ሳቦትዛላይን ያስገባሉ ብዬ እንድጠራጠር ያደረገኝ። ምክንያቱም የኔቶ አሰላለፍ እና ጨዋታ በጣም አስቸጋሪ ነው። ከዛ ባሻገር ድሪብል አድርጎ ተጫዋች በመቀነስ ከእንደገና ለአጥቂዎች ኳስ በማቀበል በኩል በጣም ስኬታማ የሆነ ወጣቱ ኢስታቪዮ እኔ በጣም የተመቸኝ። ፓልሜራስም ተደጋጋሚ ጨዋታዎች አየሁት። የዓለም ክለቦችንም እዚህ የነበረ ጊዜ አይቼዋለሁ እና ጥሩ የሚባል ልጅ ነው። መብሰል ይቀረዋል። ነገር ግን በጣም ተጫዋች በመቀነስ በማቀበል በኩል ጥሩ ከመሆኑ አንጻር የሁለቱ ዊንገሮች እንቅስቃሴ
ለጆኦ ፔድሮ በጣም በርካታ እድሎች መፍጠር የሚችል ከመሆኑ ባሻገር ከሱ ጀርባ ለሚጫወቱት 10 ቁጥር ላይ የሚጫወተው ተጫዋች እድል የሚፈጥር ነው የሚሆነውና የዚህ ጨዋታ ውሳኔ የሚወሰነው በሁለቱም ቲሞች በኩል በዊንግ የሚደረጉ እንቅስቃሴዎች ናቸው ብዬ ነው የማስበው። ነገር ግን በቼልሲ በኩል አንድ ላንሳው ፈልገው እሱን ቋጫውና ወደ ልሳኑ እንሂድ። እሺ ቼልሲ ተደጋጋሚ ጨዋታው ሁለቱም የተሸነፉባቸው ጨዋታዎች ላይ በቀይ ካርድ ልጆች ወጥተውበታል። አግሬሲቭ ነው የሚጫወተው። አግሬሲቭሊ ሲጫወት ደግሞ ካርዶች እያየ የዲሲፕሊን ካርድ በጣም ደካማ ነው። ኤንዞ ማሬስካ ከያዙት ጀምሮ ወደ 118 ካርዶች አልቷል። 4 ቀይና 114 ቢጫ። እነዛ ነገሮች አሁን በዚህ የሊቨርፑልና የነሱ ጨዋታ ደግሞ አብዛኛው አግሬሲቭ ነው። አሁንም በዚህ ጨዋታ ላይ ልጆች በቀይ ካርድ የሚያጣ ከሆነ ቼልሲ እጅግ አሁን ካለበት ጉዳት አንፃር ቀይ ካርድ እየተጨመረበት የሚሄድ ከሆነ ለቲሙ እጅግ በጣም ወሳኝ ነው ብዬ ነው ማስበው። በጣም አስቸጋሪ ጊዜ የሚያሳልፍ ይመስለኛል። ልሳኑ 1 ሚኒት እዚህ ላይ እንድጨምር። ኦኬ እሺ ያው ሁለቱም በጣም የሚገርመው ሰሞኑን ያየው የነበረው በሁለቱም ዙሪያ ላይ ሁለቱም አሰልጣኞች ላይ እስከዛሬ ድረስ ስፔሻሊ አርኔ ስሎት ላይ ምንም እየተባለ ያልነበረምና ሁለት ተከታታይ ሽንፈት ካጋጠሙ በኋላ ጋዜጦችን በአብዛኛው ጋዜጦችን በማይበት ሰዓት ላይ ሮቴሽኑን ራሱ መጠየቅ በቃ አንድ ሁለት ሽንፈት አሰልጣኞችን ምን ያህል ተጋላጭ እንደሚያደርግ ነው ያዩትና አርኔ ስሎትን ሁሉም በቃ እንዴት ነው ሮቴሽን እየተጠቀመ ያለው ሮቴሽን ልክ አይደለም ምናም በቃ ሊቨርፑል ባሸነፍክ ሰዓት በጣም ውጤት የሚፈልግ ሊግ ስለሆነ ማንም ጥያቄ የለም ግን አንድ ሁለት ጨዋታ በተሸነፍክ ሰዓት ፎርሜሽን በጣም የሮቴሽኑ እየተጠየቀ ነው እሱ ደግሞ እያለ ነው አንዳንዴ ከነሱ ምን ተረዳው ያን ሁሉ ተጫዋች ዊርት አሁን ፍሎረን ዊርትስ በጣም ጥያቄ እየተነሳበት ነው 106 ሚሊዮን ፓውንድ ወጥቶበት እስካሁን አንድ ጎል አንድ አሲስት ያደረገ ልጅ አይደለምና እኔ በፊትም ጥያቄ አለኝ የጀርመናውያን ብሔራዊ ቡድን የጀርመን ብሔራዊ ቡድን ተጫዋቾችን ወዳቸዋለሁ ጎበዝ ናቸው እንደ ቡድን ይጫወታሉ ነገር ግን ፕሪሚየር ሊግ ላይ ሲመጡ የስኬት ልካቸውን ብዙ ጊዜ ያጠራጥረኛል እነ ቲሞ ወርነር ብዙዎቹ አሁን ታሪክ አላቸውና ከጀርመን ሊግ ወደ ፕሪሚየር ሊግ መጥቶ አንድ የተሳካላቸው ከነ ንኩኩ ጀምሮ በቃ ጀርመን ሊግና ፕሪሚየር ሊጉ የተለያየ ነው እንደ ቲም ይጫወታሉ ቡድናቸው አሪፍ ላይ ናቸው እንግሊዝ ፕሪሚየር ሊግ ላይ ግን ሲመጡ የመቸገር ባህሪያቸው አይባቸው ከሆነ ሊግ ወደ ሆነ ሊግ ሙቭ በመታረግበት ሰዓት ላይ እኔ ብዙ ሰው ይሄ ነገር አይቀበለኝም ግን ችግር አለ አሁን ሊቨርፑል ቤት እሱ ጥያቄ እየተነሳ ነው ሲቀጥል ደግሞ ሌሎችም የሁሉ ብሮቶ ትላልቅ ተጫዋቾቹን እንዴት ነው የሚያቀናጃቸው እንዴት ነው የሚሄዱት የሚለው ጥያቄ እየተነሳበት ነው ሊቨርፑልን ማን ያሸንፋል ከሚለው አሁን ክሪስታል ፓላስን ማን ያሸንፋል ወደሚለው በመቀየሩ ሰሞኑን ያዩ ነበር ኢንዞ ማሬስካ እኔ አምናም ያለማን የወርልድ ካፕ የክለብ ወርልድ ካፕ ባይኖር ኖሮ እስካሁን የሚቆይ አይመስለኝም ነበር አሁንም ደግሞ አንድ አመት ይዟል አምና ቼልሲን አሁን ደግሞ እያየን ያለነው ነገር አንንጃ ዋንጫ የሚበላ ቡድን ለኔ አይደለም ቼልሲ ወደ ማንቸስተር ዩናይትድ እና ሰንደርላንድ እንሂድ የሁለቱ ጨዋታ ትልቅ ጨዋታ ስለሆነ ነው ሰፊ ጊዜ የሰጠነው ተመልካቾቻችን የምትከታተሉ ዲያስፖራ ሚዲያ ኔትወርክ ነው በአርነ ስሎት በኩል ቡድኑ አልተዋደም የገዟቸው ተጫዋቾች ከነበራቸው አምና ከነበረው አጫዋት ጋር ብዙ የጨመረው ነገር የለም ውደት ይቀራዋል የሚል ነው ሊቨርፑል አሊሰን ቢጎዳም ኪቴኬ መጣል በዚህ ጨዋታ ምንም የሰበብ ሊያሰጥ የሚችል ቡድን አይደለም ያለው ስኳድ በቂ ነው መታከም ያለበት ተከላካዩ መስመሩ በተለይ ኮናቴ ደካማ መሆኑ ነው ያንን ቦታ ለመሸፈን የተገዛው ጣሊያናዊ ሊዮኔ ተጎድቷል እሱም ይሄን ሙሉ አመት እንደውም ኦፕሬሽን ሁሉ አድርጓል አይመጣም እየተባለ ነው በጆ ጎሜዝን ለመጠቀማቸው ለኔ ትንሽ እንቆቅልሽ ሆኖብኛል በፍሎሪያን ቪርትስ እየተቀየረ ቢገባ የተሻለ ነው ቡድኑ ጋር መዋሃድና ሲስተሙን መረዳት እስኪችል ድረስ መሃል ላይ ማካሊስተርና ግራቨንበርሽን አርገው በሶቦት ላይን አድቫንስ አድርገው ከአጥቂዎቹ ጀርባ ቢያጫውቱ የተሻለ ነው የሚል እምነት አለኝ ጎሜዝን ባይጠቀሙ ኮነር ብራድሊ ያለ ሶቦት ላይ ጋር ሙጭጭ ማለቱ ለኔ ግራ የገባኝ ነገር ሆኗል ምናልባት አዲስ አጫዋት አዲስ አጠቃቅ መስመር ለመያዝ ፈልገው ይሆናል ማንቸስተር ዩናይትድ ከሰንደርላንድ ማንቸስተር ዩናይትድ
ሽንፈት መገለጫ ሆኗል። ፕሬዲክተብል ሆኗል፣ የሚገመት ሆኗል። ቢሆን ይሄ ቢሆን እየተባለ እዚህ ደርሷል። የአሞሪም ግልጽነትም ቀጥታ ተናጋሪነትም በራሱ ላይ ባክፋየር እያደረገ ነው። አባሩኝ አይነት ንግግር ይመስላል የሚናገራቸው። አሁን ተጫዋቾች እንግዲህ ቦምብ ስኳድ የሚባሉት እነ ጋርናቾ እነ ሳንቾ ምናምን ወጥተዋል። ሆይሉንድን የተመለከተ ቡድኑ የሆነ ከርስ ላይ ነው። የሆነ አንድ የከርስ ጊዜ መርገም ነገር የምታልፍበት አለ አይደለ? ታስታውስ እንደሆነ ሪያል ማድሪድ ጋላክቲኮን ሰብስቦ እንደዛ፣ ሊቨርፑል ለስንት ዓመት ኢንተርም እንደዛው እንዲህ አይነት በቃ የማይሆንልህ አመታት አለ። ልጆቹ ከዛ ውጥጥ ሲሉ ሻይን ያደርጋሉ። ሆይሉንድ ዝም ብሎ ጎል ማግባት ሳይሆን እንቅስቃሴው ደንበኛ 9 ቁጥር ሆኖ ነው ያየሁት። ናፖሊ ላይ ቻምፒየንስ ሊግ በተለይ በቀደም እኔ ደንግጫለሁ። የሚሄዱት የሚወጡት ተጫዋቾች በጣም አሪፍ እንቅስቃሴ ነው የሚያደርጉት። ይልን ማንቸስተር ኦኬ ማንቸስተር እንዳልኩ በጣም ስፔሻሊ አሁን የትራንዚሽን ሳይኑ በጣም ከባድ ነው፣ የታወቀ ነው። አሁን በጣም እያሳሰበኝ ያለው አሰልጣኙ በእንደዚህ አይነት ጫና ውስጥ ምን አይነት ነገር እንደሚፈጠር እኔ አላውቅም። ምክንያቱም አንተ ስራ በገባ በወጣ ቁጥር ጋዜጠኞች ይቆያል፣ ታብሎይዶች ጋዜጦች ሁሉ ይለቃል አይለቅም እየተባለ በሚፈተሽበት ሰዓት ለአሞሪም በጣም ከባድ ሰዓት ነው። ነገር ግን እኔ ምን እላለሁ፣ አሞሪም አሰልጣኝ ትልቅ አሰልጣኝ መሆን ካለበት ይሄንን ፈተና ማለፍ አለበት። ምክንያቱም ቀደም ብያለሁ አርኔ ስሎትም ሴፍ አይደለም፣ ሁለት ተከታታይ ጨዋታ ሲሸነፍ ማሬስካም ሴፍ አይደለም። አርኔ ስሎት አምና ዋንጫ የበላ ሰው ነው፣ ማሬስካ ደግሞ ክለብ ወርልድ ካፕ የበላ በሁለት ሽንፈት መብጠርጠርህ ማይቀር ጉዳይ ነውና ሰሞኑን ጋዜጦች ያየው ነበርና የዩናይትድን ሰንዴ ሚረርም ያወጣው አለ። የዩናይትድ ያለበትን ሂደት ስናየው ምንም አይዋሸው ነገር ዩናይትድ ኤክስጂ የማጥቃት ፋክተሩ በጣም ጨምሯል። የመከላከል እሱ የሚደረግበት ስታቲስቲክሱ የመከላከል ሂደቱም የመጠቃት ሂደቱም በጣም ቀንሷል። 16 ከ50 ውስጥም ያጠቁ የሚገቡበት ቶሎ የሚደርሱበት በተቃራኒ ቡድን ውስጥ ላይ የሚያደርጉት ሙከራም በፕሪሚየር ሊጉ እስከ ባለፈው ጨዋታ ድረስ በጣም ትልቁ የማንቸስተር ዩናይትድ ነበር። ኢቭን ብሩኖ ያቺን ላይክ ባጋጠማቸው አንዳንድ ነገር ሊጎሪውን ባይስትኖሮ ምናወራው ነገር ሊለይ ይችል ነበርና ዩናይትድ እኔ አሞሪምን ማባረሩ ወይ ደግሞ ይባረራል የሚባለው ዜናዎች ያው ከጨዋታው በላይ ጎልቶ የወጣው ይሄ ነው። ምክንያቱም ኔክስት የክለብ የዓለም ዋንጫ ማጣሪያ ጨዋታዎች አሉ። ከዛ በኋላ ወይ ሊቀጥል ይችላል ወይ ላይቀጥል ይችላል። ይሄንን የሚወስንበት ጨዋታ ነውና እኔ ዩናይትድ 236 ሚሊዮን ፓውንድ አውጥቶ ድጋሚ አሞሪምን አባሮ አዲስ አሰልጣኝ አምጥቶ አመቱ ይሄ ማለት በቃ ጨዋታ ነው። ይሄ ጨዋታ ነው። ይሄን አመት ቀደም የሰማሁት ዜና ምን አለ የባለሀብቶቹ ዩናይትድን ለአሞሪም ማስተማመኛ እንደሰጡትና ተረጋግቶ ይሄንን ጨዋታ እንዲያደርግ አመቱ ሙሉ በሱ እንደሚዘልቁ ማስተማመኛ ሰጥቶታል አዲሱ አሜሪካዊ ባለሀብትና ለአሞሪም ከባድ ጨዋታ ነው። ሰንደርላንድ ደግሞ በአጋጣሚ ከሻምፒዮንሺፕ መጥቶ አልጋ በአልጋ በቃ ጥሩ ጨዋታ የተጫወተ አጥቅቶ የተጫወተ በማሸነፍ ወኔ ላይ ሆነው የሚገናኙበት ጨዋታ ስለሆነ ጨዋታው በጣም ትኩረት ይሰጣል። ለዩናይትድ መልካም የሚሆነው ዜናው ኦልሞስት ዩናይትድ በሰንደርላንድ በ30 ጨዋታ ሁለት ጊዜ ብቻ መሸነፉ ነው። ላይክ በተከታታይ 30 ጨዋታ ላይ በሰንደርላንድ ሁለት የመሸነፉ ነው። ይሄ ነው ለዩናይትድ በኩል ያለው እንጂ በጨዋታ በስነ ልቦና ሰንደርላንድ ሞር ጠንክሮ ለሰንደርላንድ አመቺ ሁኔታ ነው። ለዩናይትድ በሜዳው አሁን ተከታታይ ጨዋታዎች ማሸነፍ ጀምሯል። ባለፈውም ከሜዳ ውጪ ነው ሽንፈት ያጋጠመው። ስለዚህ በሜዳው የሚያደርገው ጨዋታ ስለሆነ ለዩናይትድ እሱም ደግሞ ሳይሆን አሞሪምንም ተረጋግቶ እንዲጫወት የባለሀብቶቹ አመቱ ሙሉ እንደሚፈቅዱለት ስለሰጡት በዚህ ማስተማመኛና ሜንታሊ ፊት ሆኖ መገኘት አለበት። ምክንያቱም ዩናይትድን ካየኸው እነ ታይምስ የባለፈው ጨዋታ በኋላ እስካሁን የሲዝኑን ሪቪው በሚሰራበት ሰዓት ላይ ምን ብለውታል? ዩናይትድ በሁለት ነገር ነው እየተጠቃ ያለው። የመጀመሪያው የዩናይትድ ችግር የአሞሪም አጫወት እኔ ስፖርቲንግ ሊዝበንም እያለ አየው ነበር። ቡድኑ ኳስ ይዞ የሚጫወት ቶሎ የሚያጠቃ ነው እንጂ የሚጋጭ ቡድን አይደለም።
ነገር ግን ፕሪሚየር ሊግ ስትመጣ የዩናይትድ 50-50 የሆኑ ኳሶች ላይ አግሬሲቭ አይደለም ቲሙ አግሬሲቭ አይደለም 50-50 የሆኑ ኳሶችን ሉዝ ያደርጋል አይጋጩም አይታገሉም ይሄ ነገር ዩናይትድን እየጎዳው ካልሆነ ደግሞ እንደዚህ አይነት አግሬሲቭ ደግሞ አጫውት ማትጫውት ከሆነ ረጅም ሰዓት ኳስ መያዝ አለበት ያረጉት ነው የሞከሩ ነው እሱ ችግር አለ ግን እንግሊዝ ፕሪሚየር ሊግ ላይ ስፖርቲንግ ሊዝበን ከነበረው አጫውት ዝም ብሎ ቶሎ ከመሞከር ያለፈ 50-50 ቦል የሆኑ ኳሶች ላይ ዩናይትድ የመቀማት ቻንሱን መጨመር አለበት ይሄ ነገር ካዚሜሮ ጉዳት ጎርቷቸዋል የብሬንፎርድ ጨዋታ ላይ የቼልሲ ጨዋታ ላይ ካዚሜሮ ጥሩ ነበረ አሁን ካዚሜሮ በዚህ ጨዋታ ይመለሳል ወይ እሱ ወይ ማይኖ ናቸው የሚሆኑት ትንሽ ጥሩ የመሆን ቻንስ አለው ምክንያቱም ብሩኖ ተስቧል 8 ቁጥር ነው የተጫወተ ያለው 10 ቁጥር የተጫወተ አይደለም መሃል ሜዳው ከብሬንፎርድ የተሻለ ነገር እናያለን ብያስባለሁ ሲቀጥል ደግሞ የዩናይትድ ዋነኛ ከካዩዋቸው ጋዜጦች ታይምስ አሪፍ ነው ስታቲስቲክስም ሲሰሩ አሪፍ ጋዜጣ ነውና ዩናይትድን ሲወጣበት ከ33 ጨዋታ 21 ጨዋታ ቀድሞ የገባበት ቲም ነው ከ33 አሞሪም ከመጣ በኋላ ካደረጉ 33 ጨዋታዎች ውስጥ 21 ላይ ጨዋታው ሲጀምር አንድ ባዶ እየተመረ በቃ ቀድሞ ይገባበታል ከዛ በኋላ ይሄንን ሪከቨር ለማድረግ የሚያደርገው ትግል ነው እና ይሄ ቲም ቀድሞ ይሄ የሚገባበት ደግሞ ከሚገባው የሚገርመው ከ21 ጎሎች ውስጥ የወጣው ስታቲስቲክ ላይ 6ቱ በመጀመሪያ 10 ደቂቃ ውስጥ ነው ቀድሞ ይገባበትና አስበው አንድ ቡድን ልክ ሲጀመር ጎል ገብቶበት በዛ ላይ ደግሞ አምና የማግባት ችግር ባለበት እንደው ዘንድሮ ይሻላል ቶሎ አጥቂዎቹ የመጡ ነው ሼሽኮም ከብሬንፎርድ ጨዋታ ጥሩ ጎኑ የሼሽኮ ማግባት እንዳለው ነው አምና በነበረበት የጎል የማግባት ችግር ስቲል አሁንም 236 ወጥቶ ይሄን ሁሉ አጥቂዎች አምጥቶ ኔጌቲቭ ነው ጎል ብዙ እንዲ ወሽወሽ የምትለው ጎል የለም ገና ነው አልተዋጥምና በዚህ ላይ አንድ ባዶ እየተመራ ጨዋታ መጀመር ማለት ለዩናይትድ በጣም ይሄ ከባድ ነገር ነው እኔ ግን ምንም ለአሞሪም ጊዜ ሰጥተውት ዩናይትዶችም የነሱን ያለባቸው አሁን ስታቲስቲክስ ሲወጣ የአሞሪም 33 ጨዋታ ላይ 21 ጨዋታ ቀድሞ ገብቶበታል ከእንደሱ የገባበት ሌስተር አለ ወርዷል ከሌስተር ውጪ ማን አለ ከሌስተር አለ ወርዷል ዌስትሃም ወልቭስ ነው ወልቭስ ደግሞ አምናት በቃ በጣም ታግሎ የተረፈ ቲም ነው ሌላ ሳውዛምፕተንም ወርዷል ዌስትሃም ኤፕሲች ወርዷል በቃ ከነዚህ ጋር እንግዲህ እነዚህ ናቸው እንደሱ እንደ ዩናይትድ ቀድሞ የገባበት ቲም በሙሉ ወርዷል ወልቭስ ነው ያለው ወልቭስ ደግሞ ምን ይማረግ እንግዲህ እንዴት እንደተረፈኝ እናውቀዋለን እና ዩናይትድ ይሄን ቀድሞ የሚገባ ይሄ ስነ ልቦና ነገር ነው በቃ ይሄ ነገር ላይ ጠንክረው ሰርተናል ይላሉ ተሻሽለናል ይላሉ ግን ይሄ ነገር ጥሩ አይደለም ማለት ቀድሞ አግብተው ባለው ፕሪሚየር ሊግ እንዲህ የሚከላከል ቲም ላይ አንተ ደግሞ የማግባት ሂደት ሰፊ ካልሆነ አጥቂዎች እስኪላመዱ ድረስ አትሊስት ተከላካዩን በደንብ አድርጎ ዘክቶ ያለውን እድል ይሞክርሻል ይሄ እንዳለው ነው ግን ዩናይትድ ከፊት መስመር ላይ ማናችንን ማናቸው በመሞከርም ቶሎ የሙከራ በማድረግም ተቃራኒ ቡድን ላይ ጎልስ በመድረስም ዘንድሮ ዩናይትድ በጣም ተሻሽሏል በጣም አመሰግናለሁ ለሳኑ ተሻሽሏል የሚለውን እንይዘዋለን እንግዲህ አሰልጣኝ ካባረሩ ቀጣይ አሰልጣኝ ከደጋፊዎቹ መሆን አለበት ማለት ነው ዋና የሚባሉ አሰልጣኞችን ጨርሰዋል ፕሮጀክት ከተባለ ቢያንስ 3 አመት ለአንድ አሰልጣኝ አምኖ መስጠት ያስፈልጋል ግን የእንግሊዝ ፕሪሚየር ሊግ እንደ ዩናይትድ ያሉ ትልልቅ ቡድኖች በትግስት ይጠብቁታል ማለት ከባድ ነው ምክንያቱም የድጋፊውን ፕሬሸር ለመቀነስ ሁሉ ጊዜ አሰልጣኝ ላይ ነው በትሩ የሚያርፈው ከዚህኛው ጨዋታ ወደ አርሰናል ነው ቀጥታ የምንሄደው አርሰናል ከኒውካስል ከዌስትሃም አለው አርሰናል በቻምፒየንስ ሊግ አሸንፏል ባለፈው ሳምንት በሚገርም ሁኔታ ከእጁ ያመለጠውን 3 ነጥብ ባለቀ ሰዓት ኒውካስል አሸንፎ በጣም ወሳኝ የሆነ ነጥብ ይዞ ነው የወጣው ቻምፒየንስ ሊግ ላይ በጣም አሪፍ ነበሩ አቀያራቸው ማገባባቸውን በጣም ጥሩ ነው ዌስትሃም ደግሞ አሰልጣኝ ፖተርን አባሮ ኑኖ ስፒሪቶን አምጥቷል ኖቲንጋም ፎረስት በጣም ጥሩ የነበረ አሰልጣኝ የኖቲንጋሙ ባለቤት ግሪካዊው ትንሽ
አበድ የሚሉ ከዚህ አሰልጣኝ ጋር ሊስማሙ አልቻሉም። ኑኖ በኖቲንጋም የሰራው ስራ በጣም የሚገርም ስራ ነው። ወደ ዌስትሃም መጥቶ በቀደም ከኤቨርተን ጋር አቻ ወጥተዋል። አርሰናል ጨዋታን በዚህ መልኩ እናያለን። በዚህ ሳምንት አርሰናል ዌስትሃም የማንሰራሪያው ሊሆን ይችላል። ለኑኖ ይህንን ውጤት ወደ ኤምሬትስ አቅንተው የሆነ ነገር ካገኙ ወይስ አርሰናል አሸንፎ ሊቨርፑል ደግሞ በቸልሲ ተሸንፎ ሊግ መሪነቱን ይረከባሉ? ምናየው ነው። የእንግሊዝ ፕሪሚየር ሊግ ቀደም ብዬ እንዳነሳሁት ሲቲ ጨዋታ አለ፣ ወደ ብሬንትፎርድ ያቀናል። ቶተናም ወደ ሊድስ ይጓዛል። እነዚህ ሁለቱ ጨዋታዎችን ቀላል የሚባሉ አይደሉም። በጣሊያን ሴሪያ ዩቬ ደርቢ ኢታሊያ ከሚላን ባለፈው ሳምንት ናፖሊን በሚገርም ጨዋታ አሸንፈው ጥሩ የሚባል ቡድን መስሏል። ወደ ቱሪን ያቀናሉ፣ ወደ አሊያንዝ ስቴዲየም። እሱን ጨዋታ ብትመለከቱልን ደስ ይለኛል። የሚላን እና የጁቬንቱስን ጨዋታ ሊል እንዴት ነው? ይሄ በጣም ጊዜያችንም እየሄደ ስለሆነ ለዚህ 2 ደቂቃ ነው የምሰጥህ ልሳ። እሺ አሌግሪ ተመልሶ ከመጣ በኋላ ሚላን ላይ አሪፍ ጨዋታ እያደረገ ነው። ላይክ አሪፍ ቡድን ሰርቷል። አምና ሁለት አሰልጣኝ ፎንሴስካ እና ካንሴሳውን ቀይረው ሁለት ያልተሳካ አመት ነበር። ሚላን 8ኛው ነው የጨረሰው። ግን አሁን አሌግሪ ከመጣ በኋላ ጣሊያን አሰልጣኝ እውነት ነው እንዳልኩ ነው። ፕሬሸር ማለት ፎንሴስካ ለቆ ከሚላን ሊዮን ሄዶ ፎንሴካ ሁለተኛ ነው ሊዮን ላይ አልተሸነፉም። ዘንድሮ በጣም አሪፍ ቡድን የሰራው ግን የሚላንን የነበረውን ጫና መቆጣጠር አልቻለም። አሁን ጣሊያናዊ አሰልጣኝ ነው ለሚላን የሚያስፈልገው የሚባለው በርግጥ ያየንበት የሚላን ነገር እውነት ነውና ጁቬንቱስም ደግሞ ኢጎር ቱዶር አናራዝምን ብለው ተወዛግበው ፈርተው ነበር ኢጎር ቱዶር፣ ምክንያቱም አምናም ጥሩ አልነበረምና አሁን ትናንትና ካሳኑ የሰጠውን ማግለጫ የሰጠው ሰው በብዛት የሚያደንቀው የአሌግሪ ሚላን የሰራውን ስራ ነው ይላሉ። ነገር ግን አለ ለኔ ዘንድሮ እስካሁን ካለው ኢጎር ቱዶር በጣም አሪፍ ቡድን ያለው የጁቬንቱስ ነው። ምክንያቱም ጁቬንቱስ እስካሁን ያልተሸነፈው ቲም ጁቬንቱስ ነው። ሚላን ተሸንፏል መጀመሪያ ጨዋታ ላይ 2-1 ተሸንፎ ያምነው ቀጠለ ሲባል፣ ነገር ግን 4 ተከታታይ ጨዋታ አሸንፎ ክርስቲያን ፑልሲች በጣም ጥሩ አቋም ላይ ተገኝቶላቸዋል። አሁን ደግሞ በጣም ከክርስቲያን ፑልሲች ውጪ ራፋኤል ሊያውም ባለፉት ተከታታይ ጨዋታዎች ያልገባም ነበር፣ ተቀይሮ ገብቶ ነበር። የናፖሊ ጨዋታ ላይ መጨረሻ ላይ ተቀይሮ ገብቶ አሁን ደግሞ ሞር አገግሞ የሚገባበት ጨዋታ ነው። ጁቬንቱስም ደግሞ ያው በአንድ ነጥብ ነው የሚለያዩት፣ 4ኛ ነው ያለው እና በጣም ተጫዋቷል። አንደኛ ሚላን ነው፣ ከዛ ናፖሊና ሮማ ይከተላሉ፣ ቀጥሎ ጁቬንቱስ ነው እና በጣም ከባድ ፉክክር ነው። አንደኛ የሚያሸንፈው ያው አንደኛ ነው ፖዚሽን ነው የሚቀማውና አሁን ጣሊያን ሴሪያ በብዛት ቡድኖች የሚፎካከሩበት ሊግ ሆኗል። የጁቬንቱስን ተከላካይ ክፍል ጥንካሬውን ሳንናገር አናልፍም። ሚላን ደግሞ ከአምናው ማንሰራራት ቡድኑን የሚያውቀውን አሰልጣኝ አግኝቶ የክርስቲያን ፑልሲች እና የራፋኤል ሊያው ጥምረት በጣም የሚጠበቅበት ነው። ጂሚኔዝ ጥሩ አይደለም እንደተጠበቀው ጥሩ እየተንቀሳቀሰ ያለ ሜክሲኮ ጂሚኔዝ፣ ነገር ግን የራፋኤል ሊያው መመለስ ጋር ጁቬንቱስም ደግሞ ያው ጁቬንቱስ የማግባት ነገሩ ጥሩ አይደለም። ላይክ 3-4 ተከታታይ ጨዋታ አጫውቷል። ነገር ግን መከላከል ክፍሉ ጠንካራ ስለሆነ ጥሩ ጨዋታ ምን ይመስለኛል። በጣም ጥሩ። አምሽ እዚህ ላይ የምትጨምረው አለ? በሚላን በኩል ባለፈው አመት 8ኛ ሆኖ የጨረሰ ቡድን ነው። ምንም አይነት የአውሮፓ ውድድር የለበትም። ጁቬ ደግሞ ዘንድሮ ዩቬ በጣም ጠንካራ ይመስላል። ግን አሁንም በሴሪያ ዘንድሮ ትንሽ ለየት የሚያደርገው በፊት የምንወደው ሴሪያ ጠንካራ ቡድኖች ከላይ ተደርድረው ያሉበት ሴሪያን ነው ያየነው። ሁሉም ኢንተር ነበር አጀማመሩ ላይ በጣም ደካማ የነበረው፣ ያንን አስተካክሏል አሁን ባለፉት ጨዋታዎች። ግን ሮማም ሚላንም ዩቬም ያላቸው ጥንካሬ ደህና ይመስላል ካለፈው አመት አጀማመራቸው አንፃር ስንመለከተው። ምንድነው ያንተ እይታ በእነዚህ ሁለት ቡድኖች ላይ? የጣሊያን ሊግ አሁን በሂደት ቀስ በቀስ የዋንጫ ተፎካካሪ ቡድኖች ተመልሶ እንደበፊቱ እየሰፋ የመጣ ይመስላል።
በጥቂት ዓመታት ወደ ኋላ መለስ ብለህ ብትመለከተው ኢንተርና ናፖሊ ብቻ ነበሩ። አሁን ባለፉት 2-3 ዓመታት ወይ ኢንተር ዶሚኔት ያደርጋል ወደ ናፖሊ ይመጣል። ስለዚህ በሁለቱ መካከል ነበር የነበረው። አሁን ግን ሌሎቹም ቡድኖች እየተጠናከሩ የመጡበት ዓመት ነው ብሎ መናገር ይቻላል። ኤሲ ሚላንም እንደ ጁቬንቱስም ሌሎቹም ቡድኖች እንደዚሁ ጥሩ የሚባል ብቃት ይዘው ነው የመጡት። ስለዚህ ለሊጉ ድምቀት አንድ ትልቅ ነገር ነው። ሁለተኛው የሁለቱ ቡድኖች ጨዋታ የጣሊያን ትልቁ ጨዋታ የጣሊያን ደርቢ ነው የሚሉት እነሱ። እጅግ በጣም ጠንካራ ፉክክር ያላቸው በጣም ባላንጣነት ያለው ግጥሚያ ከመሆኑ አንፃር ይሄ ጨዋታ ለሁለቱም ወሳኝ ነው። ያን ነጥብ ልዩነት ከመሆኑ ባሻገር ቅድም ልሳኑ እንዳነሳው የማክሲሚሊያኖ አሌግሪ መመለስ ቲሙን ለአሁን ለሶስተኛ ጊዜ ነው ይህን ቡድን ሲይዙት እና ይሄዳሉ ይመጣሉ ይሄዳሉ። ስለዚህ ቡድኑን የሚያውቁት ቡድን ከመሆኑ አንጻር ብዙ ይቸገራሉ ብዬ አላስብም። ቡድኑ ውስጥ ካሉ ሰዎች ጋር ከመግባባት ከላይ ካሉ ሰዎች ጋር ስለዚህ ጫናዎቹ እንዴት መቋቋም እንዳለባቸው በሚገባ ስለሚረዱ ይመስለኛል ይሄን ነገር። ከዛ ባሻገር ግን በቅቶታል የተባለው ሞድሪች የቲሙ የልብ ምት ሆኗል። አሁን ሞድሪችን ራቢዮትና ፎፋናን መሀል ላይ አድርገው በሁለት ዊንግ አጥቂዎች በ3-5-2 የሚጫወቱት እና በሁለት የዊንግ ተመላላሾች ነው የሚጫወቱት እና በተለይ ስቱፒኒያን ከብራይተን የመጣው ልጅ ማለት ነው በቀደምታ ጨዋታ ላይ ቀይ ያየ እንጂ የሁለቱ የሱና የሳልስሜከር በመስመር ላይ የሚያደርጉት ፍጥነት ከእንደገና በነ ሞድሪች ደግሞ እና ራቢዮት የሰከነ የመሀል ሜዳ ቁጥጥር ቡድኑ ጥሩ የሚባል ሚዛን እንዲኖረው አድርገዋል። ከዛ ባሻገር እንግዲህ ከነሱ የሚነሱ ኳሶች ደግሞ ለፈጣኖቹ ፑሊሲች እና ሄሚኔዝ ትልቅ አስተዋጽኦ እያደረገላቸው ነው የሚገኘው። ይሄ ሚላንን ቀስ በቀስ ምናልባትም እንግዲህ ራፋኤል ሊዮን በርካታ ቤንች ላይ ደግሞ በርካታ ተጫዋቾች አሉ። ሎፍተስ ቼክን በርካታ እዛ ቦታ ላይ አማራጭ ከመሆናቸው አንጻርና የማሲሚሊያኖ አሌግሪ ልምድ ሚላንን በእጅጉ መጥቀም የሚችል ነው ብሎ መናገር ይቻላል። በጁቬንቱስ በኩል ግን እኔ ኢጎር ቱዶር ሲጫወት በደንብ አስታውሳለሁ። ተከላካይ ሆኖ እርጋታው ብስለቱን ማየት ይችላል እና ያንን ነገር አሁንም ዩቬንቱስ ላይ ታያለ። የዩቬንቱስ ጥንካሬ ከአሰልጣኙም ጭምር የመጣ ነው። እርግጥ ሽንፈትን አላስተናገደም። ነገር ግን በቀላሉ ቅድም ከልሳኑ ጋር ማስማማበት ነገር ጠንካራ ተከላካይ ያለው ነው የሚለው ነገር ግን በቀላሉ ጎል የሚቆጠርበት ቡድን ባለፉት 4 ጨዋታ አቻ ሲለያይ አንዱም ጨዋታ ላይ ጎል ሳይቆጠርበት አሉ። ስለዚህ በቀላሉ ጎል ያስተናግዳል ማለት ነው። ስለዚህ በቀላሉ ጎል የሚያስተናግድ ቡድን ደግሞ ራሱን ለሽንፈት የሚያጋልጥ ከመሆኑ አንፃር እዚህ ቦታ ላይ ትኩረት ሰርተው መስራት አለባቸው። ከዛ ባሻገር ግን የመሃል ሜዳውን የሚላን መሃል ሜዳ መቆጣጠር ካልቻለ ጁቬንቱስ ልክ የናፖሊ አይነት ዕጣ ፈንታ ይገጥማል። ማንም ሰው ከናፖሊ ጋር በነበረው ጨዋታ ከባድ የምትለውን እድል ሰጥቶት የነበረው ወይም ደግሞ አብላጫውን የማሸነፍ እድል ሰጥቶ የነበረው ለናፖሊ ነው። ምክንያቱም ሚላን ከነበረው ደካማ ከትልቆቹ ጋር ካለው ደካማ አቋም አንጻር ማለት ነው። ነገር ግን አሳምኖ ነው ማሸነፍ የቻለው። ሰው ጎሎበት እንኳን ያንን ቦታ በሚገባ ሸፍኖ ኳሱን ተቆጣጥሮ ውጤቱን አስጠብቆ መውጣት ይችላል እና ይህን ስትመለከት ለጁቬንቱስ መሀል ሜዳዎቹ ኳስን ተቆጣጥረው እንዳይጫወቱ በማድረጉ በኩል ትልቅ የቤት ስራ የሚጠብቀው ነው የሚሆነው። ከዛ ባሻገር ግን እኔ በጁቬንቱስ በኩል ሁሌም ላየው የምጓጓለት አንድ ተጫዋች አለ። ይልዲዝ ነው። ስትፈልግ 10 ቁጥር ስትፈልግ አጥቂ አድርገህ ማጫወት ትችላለህ። መስመር ተጫዋች ሆኖ ከመስመር ተነስቶ መጫወት ይችላልና ብዙ አማራጭ ሊሰጥ የሚችል ብዙ ኳሊቲዎች ያሉት ተጫዋች ከመሆኑ አንፃር ለሚላን ደግሞ ሌላው ፈተና የሚሆነው ተጫዋች ነው ብዬ ነው የማስበው። አመሰግናለሁ። ተመልካቾቻችን በጣሊያን ሴሪያ ትልልቆቹ የሚባሉት ልክ እንደ 90ዎቹ ጠንካራ የነበሩት ቡድኖች ወደ ላይ መጡበት ነው። በመሪነት ደረጃ ሮማ፣ ናፖሊ፣ ኤሲ ሚላን ከላይ ነው ያሉት ጁቬንቱስን ጨምሮ። ኢንተር በቅርብ ርቀት አታላንታም አለ። በሮማ በኩል ጋስፕሬኒ ከአታላንታ ወደ ሮማ መግባታቸው ለሮማ ምናልባት በነቶቲ ጊዜ የነበረውን አሪፍ ቡድን ከአጫወት ጋር አትላንታ የዩኤፋ አሸናፊ ቡድን ነው። ያንን ያሳዩ በእግር ኳስ አጫወት በጥቂት በትንሽ በጀት ጥሩ ነገር ያሳዩ አሰልጣኝ ናቸው ጋስፕሬኒ። እሱም ትልቅ ነገር ነው። በናፖሊ በኩል ደግሞ ኮንቴ
ደብሮይንን በቀደም እንደውም ተጋጭተው ነበር በናፖሊ ጨዋታ የምትሳፈጠውን ሰው አላወቀውም አይነት ነገር ነው ደብሮይን ተቀይሮ ሲወጣ በጣም ተበሳጭቶ ነበር ግን ቻምፒየንስ ሊጉ ላይ ደግሞ የሚገርም አቋም አስገራሚ በቃ ደብሮይን ገና 25 ዓመት ሁሉ የሚመስልበት ነበር የነበረው ጨዋታ ከስፖርቲንግ ጋር እነዚህ ቡድኖች ያሉበት ነው ሴሪያን እንከታተላለን በላሊጋ በኩል ቪያሪያል ከሪያል ማድሪድ የሚያደርጉት ጨዋታ በጣም የሚጠበቅ ነው ሁለቱም በመሪነት ላይ ስላሉ ከአንድ እስከ 3 ያሉት ያው ባርሳ ማድሪድ እና ቪያሪያል ናቸው የሁለቱ ጨዋታ ይጠበቃል ባርሳ ወደ ሲቪያ ይሄዳል በቻምፒየንስ ሊግ በጣም ደካማ አጫወት ያሳየው ባርሳ አሁንም የተከላካይ ችግር ያለበት ቡድን ነው ያንን እንግዲህ ሲቪያ ሊጠቀመው የሚችልበት ነው ሁልጊዜ ሲቪያ ሜዳ ደጋፊው ሁልጊዜ ከባድ የሆነበት ሜዳ ነው ለማድሪድም ለባርሳም ያ እነዚህ ጨዋታዎች አሉ በአጠቃላይ በሶስቱ ሊግ ያሉት የሚመስለው የሳምንቱ ጨዋታ ይሄ ነው ጨዋታዎቹን ደግሞ እየተከታተልን በየሳምንቱ ወደ እናንተ ተጨማሪ ዝግጅቶችንም ለማቅረብ እንሞክራለን ምናልባት ሁለታችሁ አንዳንድ ደቂቃ የምሰጣችሁ ኤክስትራ ታይም ኦኬ እኔ ኤክስትራ ታይም ያለኝ እሱ እኔ ጁቬንቱስ ባይ ዘ ዌይ ጋቲን ካየው 4-4 ብዙ ጎል ገባበት የምትለው ጨዋታ 5-4 ነው 5-4 ከኢንተር ጋር ወጥቷል ዩቬ ከዶርትመንድ ጋር በቅርቡ 4-4 የተጫወቱ አቻ የወጡበት ጨዋታ አለና የጋቲ አለመኖር ጎርቶታል ጋቲ አንጫውታ ላይ ቤንቾ የተቀመጠውና ኬሊ ነበር መሰለኝ እዛ ጨዋታ የነበረው ጋቲ ኩሉሉና ሲሰለፉ ያስ ስሟቸው ያስቸግረኛልና ሲሰለፉ በጣም ስትሮንግ የሆነ ተከላካይ ነው ያለው ባይዘው ጁቬንቱስ እና አጥቂው ግን እነ ኦፔንዳን እነ ካንሴሳውን እነ ይልዲዜ ቱርኪያ ያልከው ጎበዝ ነው ግን እኔ ከካንሴሳው በላይ አልወደውም ካንሴሳው በጣም ለኔ ደግሞ ጁቬንቱስ ላይ አጥቂ ክፍሉ በጣም ወደው ካንሴሳው ነው ከካንሴሳው ቀጥሎ ማን ነው ካናዳዊ ከሊል ያስፈረሙት ልጅ ስሙ ጠፋኝ ጆናታን ዳቪድስ 27 28 ጎል ፍሬንች ሊግ ላይ በጣም ኮከብ ሆኖ ይወጣ ገና ወጣት ተጫዋች እነሱ አሁን ሲላመዱ የጁቬንቱስ አጥቂ ወደፊት ጥሩ ይሆናል ተብሎ የሚጠበቅ ነው አሁን ቱርኪያዊ ልጅ አለ ካንሴሳው አለ ብላሆቪች ራሱ ወደ አቋሙ አልተመለሰም ተከላካዩ ግን ተሰርቶ ያለቀ ነው ቀደም እንደዛ ያለው አንተ ኩሉሉ ያልከው የትኛውን ተጫዋች ነው ተከላካዩ ንኩኩን ሳይሆን ተከላካዩ ያው እሱ ሚላን ነው ካሉሉ ሚላን ያለው ዲፌንሱ ካሉሉ ነው ካሉሉ ጋቲና ብሬመር ሶስቱ ሲሰለፉ በጣም በቃ ሴሪያው ላይ በዚህ ሰዓት እሱን የሚመስል ቡድን ሰርታ ክሮሻው የሚመስል አሰልጣኝ የሚመስል ተከላካይ ሰርቷል ተብሎ በጣም የሚቆሩበት እሱ ነው አጥቂ ክፍሉ ገና ነው ባይዘው 4-4 ስለሆነ ገና አራቱም ጨዋታ ላይ አቸት ላይ የበት ጨዋታዎች ላይ መለስ ብለህ ብትመለከተው እያንዳንዱ ጨዋታ ላይ ጎል አስተናግዷል አንድ ቡድን በተከታታይ ጨዋታዎች ላይ በደንብ 5-4 ከኢንተር ጋር ኢንተርን ሲያሸንፍ የሚቆጠርበት ከሆነ ጎል ያስተናግዳል ማለት ስለዚህ ተከታታይ ክፍሉ ሊኪ ነው ማለት የነበሩትን ነገሮች ብትመለከት ጥርቅ ቲሙ ጎል አያስቆጥረው እንደምታያቸው ከእንደገና ተከላካዩ ጎል የሚያስተናግድ ከሆነ ዋላም ሽንፈት ሊመጣ የሚችልባቸው አጋጣሚዎች አሉ ለኛ አሪፍ ነው መዝናኛ ነው ብዙ ጎል እናያለን የስፔኑ ግን እኔ ማቲያስ አልሜዳ ነው ሲቪያን ያዘው ምናልባትም እንግዲህ ካለፈው አመት ደካማ አቋም የተሻለ የሚባል አቋም ላይ ነው የሚገኘው ሲቪያ አንዳሉሻ ሄደ የአንዳሉሻን ክለቦች መግጠም እጅግ በጣም አስቸጋሪ ነው ምናልባትም ያንን እሱም ስለሚያውቀው ባርሳ ሊፈተን የሚችልበት እድል አለ ነገር ግን በቀላሉ መሪነቱን ያስረክባል ተብሎ የሚጠብቅ ሰው የለም ከዛ ባሻገርም ስፔን ላይ ሞር ዶሚኔት ማድረግ የሚችልባቸው አጋጣሚዎች አሉ ማድሪድ እና ባርሴሎና ምናልባትም ሊወሰን የሚችለው እርስ በርስ በሚኖራቸው ግንኙነቶች ላይ ነው እርግጥ አንዳንዴ ጥልጥል የምትችልባቸው አጋጣሚዎች አሉ ነገር ግን ይሄ ጨዋታ እጅግ በጣም ወሳኝ ነው
ያው ብዙ ጊዜ አሁን ጋቲን ጨርሰናል። ብዙ ጊዜ የስፔን ላሊጋ እንደውም የትንንሽ ቡድኖች ላይ የሚጥሏቸው ውጤቶች ነው ለዋንጫ ማጣት ትልቁን ሚና የሚጫወቱት። ይሄንን ደግሞ አንዳንዴ ትልልቅ ጨዋታዎችን የሴሪያን ወይ የላሊጋን ተመልክተን እንዳስሳለን። ተመልካቾቻችን ስለተከታተላችሁን ከልብ እናመሰግናለን። የስፖርት ዝግጅታችን ነበር። አማሃ ልሳኑና ካሳሁን ይልማ በጋራ ይህንን ዝግጅት አቀረብን። እናመሰግናለን። ደህና ሁኑ ሁለታችሁ። ደህና ሁኑ።